እውቀት የሰው ልጅ ከእንስሳው ለይቶታል። በእውቀት የሰው ልጅ ራሱን፣ ፍጥረትን፣ ፈጣሪውን በአቅሙ ተረድቶበታል። ነገር ግን ከእውቀት እንኳን ፈጣሪ ፍጡር ሰውም ራሱ ሩቅና ምጡቅ ነውና የእውቀት አቅሙ ይወሰናል። ስለዚህም ሰው ምን አውቃለሁ ቢል ባወቀውም ልክ ሊቅና ሊቀ ሊቃውንት ቢባል ያልደረሰበት ብዙ እንዳለ መገንዘብ ይችላል አለበትም። ነገር ግን የሰው ልጅ ይህንን ይረሳል። አውቃለሁ ከሚል እብሪቱ የተነሳ የሚማረው እንዳለ ይዘነጋል። ስለዚህም መማርን ማወቅን በናቀው ታናሹ ትንሹ ይጎዳል። ታዲያ ትህትና የራቀውን አውቃለሁ የሚል እብሪቱን የማይቀረው ውድቀቱ ይከተለዋል። የአውቃለሁ እብሪታችን እንዴት እንደጎዳን እነግርሃለሁ። ከዛ በፊት ግን እንደተለመደው ይህ ዮጊ የገላ ሳሙና ይባላል። ዮጊ የገላ ሳሙና ላለፉት 6 ዓመታት እኔ ሳዘጋጀው የነበረ እኔም ሆንኩኝ ቤተሰቦቼ ስንታጠብበት የቆየ ነው ሳሙና ነው። ወዳጆችም ሲታጠቡበት የነበረ ሳሙና ነው። ኤድብል ከሆኑ ለምግብነት ከሚውሉ ማንኛውም ዘይቶች ነው የማዘጋጀው። ይህ ሳሙና ምንም አይነት ኬሚካል አልጨምርበትም። ለአረፋ ማውጫ፣ ለማድረቂያ፣ ረጅም ጊዜ እንዲያገለግል ወይም ደግሞ ለቀለምም ለሽታም ቢሆን ምንም አይነት ኬሚካል አልጨምርበትም። ስለዚህ የበለጠ ጤናማ እንዲሆን ያግዘዋል ማለት ነው። እነዛ ኬሚካሎች በመቅረታቸው ከእነሱ የሚመጣው የጎንዮሽ ጉዳት ይቀርልናል ማለት ነው። በ175 ግራም አዘጋጀዋለሁ። 300 ብር ይሸጣል። ይህንን የምታገኝበትን ሊንክ ዲስክሪፕሽን ውስጥ አስቀምጥልሃለሁ። እንግዲህ ይህን ሳሙና ቀድሜ እንደጠቀስኩልህ ላለፉት 6 ዓመታት ተጠቅመንበታልና አንተም ገዝተህ እንድትጠቀምበት እመክርሃለሁ። ከዛ ባሻገር ደግሞ ይህንን ሳሙና በመግዛት ይህንን ቻናል ታግዘናለህ ማለት ነው። በዚህ ቻናል የምንሰራቸውን የተለያዩ ንቅናቄዎች፣ እንቅስቃሴዎች ታግዘናለህ በሚል ነው። እንግዲህ ከዚህ ባሻገር ደግሞ በዚህ ሳምንት መጨረሻ እሁድ ላይ ወይም ደግሞ ግንቦት ወር በ3ኛው ቀን ያዘጋጀነውን ለመጀመሪያ ያሰብኩትን የፍኖተ አባወራ ስልጠና በተመለከተ ይህን ማስታወቂያ ሰምተህ እንገናኛለን። ወንድም አለም ትውልዱን ሆን ተብሎ በተለይም ወንዱን በእቅድ ይበልጡንም አባወራውን በተጠናና በሌሎች ላይ ውጤታማ በሆነ መንገድ አልጫ ጀንደረባ ለማድረግ ለመስለብና ለማኮላሸት ይሰራል። በዚህም ወንዱ አባቱ ከሰጠው ጸጋ ይህም ኃላፊነቱን ይወጣ ዘንድ በተለይም ከለየለት ሚና እና ይህንኑ ሚና ይወጣም ዘንድ ከሰጠው ወንድነት መክሊቱ፣ ድፍረት፣ ጥንካሬው፣ ስልጣኔው፣ ኃይሉ፣ ወኔው እንዲርቅ ይደረጋል። በአባወራ ንቅናቄያችን ዘመኑን የዋጀ ትውልድን ያበጀ የባህል አብዮት ያስፈልገናል። ለዚህ ደግሞ ወንዶቻችንን ዓለም በአጉል ዘመናዊነትና መንፈሳዊነት ከምትጌታቸው ውሸት ነጥቆ ለይቶ አውጥቶ አባታቸው በሰጣቸው ጸጋ አባቶቻችን በበለጸጉበት በዓለም በታወቁበት ወንድነት መክሊቱ ማሰልጠን አስፈልጓል። ስለዚህም የግንቦት ወር በገባ በ3ኛው ቀን በዕለተ እሁድ ከሰዓት በኋላ በ8 ሰዓት የፍኖተ አባወራ የ5ኛ ዙር ስልጠናችን ይጀምራል። ይህም ለተጨማሪ 3 እሁዶች በተመሳሳይ ሰዓት ለ4 ሰዓታት ይሰጣል። ትውልዳችን በተለይም ወንዶቻችን አባታቸው በሰጣቸው ጸጋ አንገታቸውን ቀና ደረታቸውን ነፋ የምናደርግበት እድል ቀርቦላልና ተጠቀምበት። ተመዝግቦ መቅረት ጀምሮ ማቋረጥ አይደለም፣ ማርፈድም አይቻልም። መመዝገቢያ 3000 ብር ጠብቀሃለሁ። ጀግናው እንዴት አለህ? የኔን አለማወቅ በተለይም ደግሞ ከትዳር ጋር በተገናኘ ቤተሰብ ከማስተዳደር ከመምራት ጋር በተገናኘ በተለያየ ጊዜ በጽሁፎች ውስጥ ጠቅሼዋለሁ፣ በአባወራ ቴሌግራም ቻናል እና ፌስቡክ ገጽ ላይ። አሁንም እዚህም ማንሳት እፈልጋለሁ። ለምን አሁንም ወንድሞቼ በጣም እየተጎዱበት ያለው ነገር ምን እንደሆነ ማየት ስለሚችል ማለት ነው። አንዱና ዋነኛው ነገር ታዲያ ይሄ አውቃለሁ የሚለው እብሪቱ ነው። አውቃለሁ የሚለው እብሪታችን ነው። አናውቅም አይደለም፣ አንተም አታውቅም እያልኩ አይደለም፣ ምንም የምታውቀው ነገር የለም እያልኩ አይደለም። ነገር ግን አንድ አውቃለሁ ያልከው ጭብጥ፣ አውቃለሁ ያልከው እውቀት፣ አውቀዋለሁ ያልከው እውቀት የምትፈልገውን አይነት ውጤት ካልሰጠህ ዜር ሰምቲንግ የማታውቀው ነገር እንዳለ፣ ሌላ የጎደለ ነገር እንዳለ መረዳት መቻል አለብህ። ያ ማለት አንተ ተሳስተሃል ማለት ግን አይደለም። ተጨማሪ እውቀት ያስፈልጋል። ተጨማሪ መረዳት ያለብህ ነገር አለ ወይ? ያንን ሲቹዌሽን የያዝከው ነገር ጠቃሚ እንኳን ቢሆን አሁን ያለህበትን ሲቹዌሽን፣ ኢቨንት፣ ሰርከምስታንስ አልተረዳኸውም። አሁን ያለህበትን ወቅት አልተረዳኸውም ማለት ይቻላል። ወይም ደግሞ ሌላም እንደዚሁ። ስለዚህ ከዚህ ጋር በተያያዘ እኔ የገጠመኝ የራሴ ኤክስፒሪየንስ ምንድን ነው? በ30ኛው ዓመቴ ሳገባ ብዙ ነገር አውቃለሁ ብዬ ነው ያሰብኩት። በእርግጥም ተዘጋጅቻለሁ። በእርግጥም አውቅ ነበር በወቅቱ። ግን ያ የማውቀው እውቀት በራሱ በቂ አልነበረም። ወይም ደግሞ ያን ያክል እኔ ጥሩ ነበረ፣ ጥሩ ተዘጋጅቼበታለሁ ብልም እንኳን ከተለያዩ ምንጮች ጥሩ ተዘጋጅቼበታለሁ ወይም ራሴን አዘጋጅቼበታለሁ ብልም እንኳን በቂ አልነበረም። ሊገጥመኝ የሚችለውን ወይም ደግሞ የሚገጥመኝን ፈተና መወጣበት አልነበረም። በአንዳንድ በኩል ደግሞ በቂ አልነበረም ብቻ ሳይሆን ደግሞ የበለጠ የተሳሳተ ነበረ።
የተሳሳተ ነበር። እንዳው ዘመኑን የመሰለ ትምህርት ተማርኩበት እንጂ ከትዳር ጋር በተገናኘ ቅድመ ጋብቻ ትምህርት ምናምን ተብሎ በተማርነው ጉዳይ ከትዳር ጋር በተገናኘ ዘመኑን የመሰለ ከዘመኑ ጋር የሚሄድ በተለይም ደግሞ ከማርክሳዊ አይዲዮሎጂ ጋር የተዳቀለ ነገር ተማርኩበት እንጂ ተፈጥሯዊውን እውነትና እውቀት ግን አላገኘሁበትም። ስለዚህ እያወቅኩ ነበር፣ አውቅ ያለው ነገር ግን ያወቅኩት እውቀት አንደኛ በቂ አልነበረም፣ ሁለተኛ ነገር ደግሞ የተንሻፈፈ ነበር፣ ላይክ የተበረዘ ነበር፣ ከማርክሳዊ አይዲዮሎጂ ጋር የተበረዘ ነበር። ስለዚህ ያ አውቃለሁ ብዬ የገባሁበት ደረቴን ነፍቼ የገባሁበት እውቀት ከእኔን ከመጥቀም ይልቅ ጎድቶኛል በወቅቱ ማለት ነው። ስለዚህ ልክ ያ ጉዳት ያ ፈተና ሲመጣ ያ ቻሌንጅ ሲገጥመኝ ያደረኩት ነገር ምንድን ነው? ይሄ ነገር የመጣሁበት ይዤው የመጣሁት ነገር በራሱ ስህተት ነበር? ሙሉ በሙሉ ስህተት ነበር ወይስ የሚጎድለው ነገር ነበር? ምን ነበር ማድረግ የነበረብኝ? ያንን ምርመራ ነበር የገባሁት እና እነዛ ምርመራዎች ይዤ መፍትሄ ፍለጋ ነው የሄድኩት ቀጥታ። አሁን እንደ በፊቱ እንደገና አሁንም ከዚህ ጋር የተገናኘ ስልጠና ምናምን አይደለም የፈለኩት። ነገር ግን የምር በህይወታቸው የሄዱት ሰዎችን መመርመር፣ ህይወታቸው መፈተሽ ነበር የፈለኩት እና እነዛ ሰዎች ረጅም ጊዜ በትዳር ቆይተዋል ተብለዋል። ረጅም ጊዜ በትዳር መቆየት ብቻ ሳይሆን እንግዲህ ብዙ ልጆችንም አፍርተዋል። ይህን ነገር እንዴት ነው ያገኙት እዚህ ደረጃ ላይ እንዲደረሱ? ስለዚህ እኔ አውቃለሁ የምለውን ከዚህ በፊት አውቃለሁ ያልኩትን ነገር እንዳለ ጠቅልዬ አያስፈልግም ብዬ አልጣልኩትም። ነገር ግን ለጊዜው እሱን ወደ ጎን አስቀመጥኩትና እስቲ አዲስ ነገር ልማር። ከነዛ ከሚያስተምሩኝ ሰዎች እንደዚህ ነው፣ ልክ ናችሁ፣ ልክ አይደላችሁ ብዬ ሙግት ውስጥ አልገባውም። ያልገባኝን ነገር የበለጠ መጠየቅ ነው የጀመርኩት። የበለጠ በጠየቅኩኝ ቁጥር የበለጠ ግልጽ እንዲያደርጉልኝ እንዲያብራሩልኝ ባደረኳቸው ቁጥር እነዛ ሰዎች እኔ ትላንትና ይዤ ከመጣሁት እውቀት ካልኩት አውቄያለሁ ካልኩት ማንነቴ ጋር ወይም ደግሞ ከዛ ሀሳብ ጋር ማገናዘብ፣ ማወዳደር፣ ማመዛዘን ጀመርኩ ማለት ነው። ስለዚህ የትላንትናውን አስቀመጥኩት፣ ሌላ አዲስ ነገር ማግኘት ፈለግኩኝ። እነዛ ሰዎች ከኔ የተሻላሉ በሚል ማለት ነው። በስነስርዓት እኔ ራሴን በትህትና አስቀምጬ እነዛን ሰዎች ያውቃሉ ብዬ ያሰብኳቸውን ሰዎች አስቀድሜ ማለት ነው። ስለዚህ በጣም ብዙ ነገር ሰበሰብኩኝ በዛ ወቅት። በተለይ 3 የተለያዩ ቤተሰቦች ላይ ትኩረት አድርጌ ሳጠና ነበር በቀጥታ ማለት ነው። 2 ተጨማሪ 4ኛ እና 5ኛ ማለት ነው 2 ተጨማሪ ቤተሰቦችን ደግሞ እንደዚሁ ሪሞትሊ ማለት ስለነዛ ሰዎች በቀደመ ህይወት ያውቃቸዋለሁና ወይም አውቃለሁና ስለነሱ ሰዎች ምርመራ ደግሞ ጀመርኩኝ። የኋላ ታሪኩን እያስታወስኩ እያሰብኩኝ ማለት ነው። እንግዲህ ይሄ አላውቅም ምን እንደሚባል፣ ይሄ በራሴ ጥረት ያደረኩት ስራ ነው እንግዲህ እና እነዛ ምርመራዎች ታዲያ ብዙ ነገር አግዘውኛል። እነዛ ምርመራዎችን በድምፅ መቅረጫ በወረቀት ማስታወሻ ነበር የሰበሰብኳቸው። የተለያዩ ቦታዎች የነበሩ ሰዎችን ነበር ስጠይቅ የነበረው። ስለ አንድ ሰው ትዳር በተለያየ አካባቢ ይኖሩ የነበሩ ሰዎችን ምስክርነት ለመሰብሰብ ሞክሬያለሁ እና ትልቁ ያገዘኝ ነገር ታዲያ ምንድነው? እዛ ውስጥ የምጠይቃቸው ሰዎች አብዛኞቹ የኔ ታላላቆች ቢሆኑም የኔን ታናናሾችም ነበሩ። ስለዛ ትዳር፣ ስለዛ ቤተሰብ፣ ስለነዛ ልጆች የሚያውቁ ሰዎችም ማለት ነው። ትልቁ የጠቀመኝ ታዲያ ነገር ምንድነው? እነዛ የምጠይቃቸውን ሰዎች ሪሰርች የምሰራባቸውን ሰዎች ማናቸውንም ሳልንቃቸው ማለት በትምህርት ደረጃቸው ከኔ በታችም ሊሆኑ ይችላሉ፣ ፊደል መጻፍ የማይችሉም ሰዎች ሊሆኑ ይችላሉ፣ በእድሜያቸው ከኔ በታች ሊሆኑ ይችላሉ። አንዳንዶቹ በእድሜያቸው ከኔ አነስ ያሉ ሆነው በትምህርት ደረጃቸው ደግሞ ከኔ ከፍ ያሉ ሊሆኑ ይችላሉ። በኑሮ ደረጃም ላንገናኝ እንችላለን። ግን ያ አይደለም ቁም ነገሩ። አሁን እዛ ጋር እኔ እውቀት ፍለጋ ነው የመጣሁት። እውቀት ፍለጋ ስመጣ እነዛ ሰዎች በሆነ አጋጣሚ በተለያየ እርምጃ ወይም ደግሞ ሜትሪክ ከኔ ቀደም ብለው የሚያውቁት ነገር አለ። ከኔ ቀደም ብለው ያውቃሉ ማለት ከኔ በሁሉም ነገር ይሻላሉ ማለት አይደለም። ግን በቃ በዚህ ጉዳይ ላይ ከኔ ቀደም ብለው እኔ ስለምፈልገው ነገር ሊሰጡኝ ይችላሉ፣ መረጃ ሊሰጡኝ ይችላሉ እና በትህትና እነዛ ሰዎች ጋር ቁጭ ብዬ እማር ነበር ማለት ነው። ስለዚህ ማለት መረጃ ሰበስብ ነበር ለማለት ነው። ስለዚህ እነዛ መረጃዎች ሰበሰብኩኝ እና መፍትሄ ሊሆኑ የሚችሉ ነገሮችንም ከነዛ ቤተሰቦች ውስጥ መፍትሄ ነው ብለው ያሰቡትን እነሱ እንዲገምቱልኝ ፕሮጀክት እንዲያደርጉልኝ አይደለም፣ እነሱ መፍትሄ ብለው ያሰቡትና ያደረጉትን ነገር ነው መፈለግ የነበረው ከነስተቱ። እሱንም ደግሞ እንደዚሁ ሰበሰብኩኝ። ከዛ በኋላ የራሴን ውሳኔ ልወስንበት ነው እንግዲህ። ስለዚህ ትልቁ የጠቀመኝ ነገር አሁን እዚህ ጋር ምንድን ነው መሰላችሁ? ይህንን በምሰራበት ጊዜ በወቅቱ የማውቃቸውን ነገሮች ወደ ጎን አስቀምጬ አላውቅም ብዬ መነሳቱ ቀላል ነበር እኮ። ይህንን በማድረግ ፋንታ ዩቲዩብ ላይ ቁጭ ብሎ ሰርች ማድረግ ይቻል ነበር እውነት ለመናገር ዩቲዩብ ላይ ቁጭ ብሎ። ምክንያቱም ዛሬ ስለ ትዳር አማካሪ ነን አዋቂ ነን የሚሉ በጣም ብዙ ሺህ ፎሎወር ያላቸው በውጭ አይደለም በሀገር ውስጥም ጭምር ብዙ ናቸው አሉ። እነዛ ሰዎች በዛ ዩቲዩብ ገንዘብ ይሰራሉ፣ ጥሩ ቢዝነስ ይሰራሉ። ግን ምን ያክል እንተማመንባቸዋለን? ምን ያክል እነዛ ሰዎች ሀምብሊነት ናቸው? ምን ያክል ደግሞ ጄኒዊን ናቸው? እውነት የሚያወሩትን ህይወትና የራሳቸው ህይወት ምን ያክል የተገናዘበ ነው?
አዎ ጥቂቶቹን ስለማውቃቸው በአካል እነሱን ለመከተል ፈቃደኛ አልነበርኩም። ጥቂቶቹን ስለማውቃቸው ብቻ ሳይሆን ከዛ በፊት ስለ ትዳር እናውቃለን ብለው ያስተማሩኝ ሰዎችን ህይወትም ራሱ ስመረምር ፌክ እንደነበረ ህይወታቸው ስረዳ ወይም ደግሞ እነሱ የሚመክሩን ህይወት ተራና የሆነ በቃ በተጠራንበት ህይወት ስላልሆነ እኔ አሁን ዛሬ በማወራችሁ ወደ ኤክሰለንስ የሚያደርስን ወደ ልዕቀት የሚያደርስን ሳይሆን ተሸካክሞ ተዛዝሎ የመኖር ይህንን የዓለምን ማርክስ አይዲዮሎጂ ሸካክፎ ስለነበረ የሚያስተምሩን እነሱን እንደገና መስማት አልፈለኩም። ቀድሜ ነገር ከዚህ በፊትም ተናግሬዋለሁ። የቅድመ ጋብቻ ትምህርት ተብሎ ከስራ በኋላ የሚደረጉ ጉባኤዎች እየተባለ ቦሌ መድኃኔዓለም እንማር ነበር ከአንድ ቀሲስ ዘንድ ሮብ። ከዛ የእሱን አይነት ሪፕሊካ መስማት አልፈለኩም። በቃ ዳት ወዝ ፌክ ነበር። እኔ ቤተክርስቲያን ውስጥ እንደዚህ አይነት ፌክ ነገር ይኖራል ብዬ አላሰብኩም። ግን አሁን እያነበብኩና እያወቁ ሲሄድ ግን ያ በጣም ትንሹ ፌክ ነው። በጣም ትልቅ ፌክ ደግሞ በሊቃነ ጳጳሳት ደረጃ የሚሰራ ስራ አለ፣ ትውልዱን አልጫ የሚያደርግ ነገር። ስለዚህ እነዛን ነገሮች መሸሽ ፈለግኩ። እነዛን ነገሮች አልፈለግኳቸውም። ስለዚህ ጄኒን የሆኑ ሰዎችን እፈልጋለሁ። የእምር እውነተኛ የሆኑ ሰዎችን እፈልጋለሁ። እነዛ እውነተኛ የሆኑ ሰዎች ማለት እንግዲህ ለእኔ ስህተታቸውን ድክመታቸውንም ሳይደብቁ የሚነግሩኝ፣ ማንነታቸውን በግልጽ የሚነግሩኝ ክሶዛት እኔ ያንን አይነት ስህተት እንዳልደግም የሚፈልጉ ግልጽ የሆኑ ሰዎችን እንፈልግ ነበር። ስለዚህ እነዛን ሰዎች ፍለጋ ነበር የሄድኩት። አንድ ቤተሰብ ላይ በግልጽነት ስሰራ ሌሎቹ ሁለቱ ቤተሰቦች ላይ በህቡ ነበር የሰራሁት። ምክንያቱም ፈቃደኞች አልነበሩም። ላይክ ፌሌሪቲያቸውን ሰው ያስተምራል ብሎ አላሰቡም ነበርና ማለት ነው። ሌሎቹን ግን ምንም ኮሚኒኬት ሳላደርግ እኔ በማውቀው መረጃ ብቻ ነው የሰራሁት ሪሞትሊ ማለት ነው። እና ይህንን ካደረግኩኝ በኋላ ያንን ጥናት ሰርቼ አሁን ስለ ጥናቱ ዝርዝር ጉዳይ ለማውራት አይደለም፣ ግን ጥናቱን ሰርቼ ያገኘሁትን መረጃ የሰበሰብኩትን ዴታ ይዤ ራሴ አናላይዝ አድርጌ ፕሮሰስ አድርጌ እነሱን ፕሮጀክት ያደረጉትን የራሳቸውን ኤክስፔሪንስ የራሳቸውን አማራጭ መፍትሄ ብለው ያሰቡትን እንዲሁም ደግሞ ሌሎቹ ደግሞ ስለነዛ ሰዎች ይህን ቢያደርጉ ይሻል ነበር ብለው ያሰቡትን እና የራሳቸውን ፕሮጀክት ያደረጉትን ጀስት ለመስማት ያክል ተቀብዬ ያንን ዴታ እንግዲህ ሰብስቤ ወደ ቤት መጣሁኝ እና ፕሮሰስ ማድረግ ጀመርኩ። እንግዲህ ነግሬያቸዋለሁ። ይህንን ነገር ሳደርግ ትዳሬ ውስጥ ከገባሁ በኋላ ቻሌንጅ ሲገጥመኝ ነው። እኔ በእኔ በኩል አውቄያለሁ ብዬ ታጠቄያለሁ ብዬ መጥቼ ግን ያልጠበቅኩት አይነት ፈተና ሲገጥመኝ ነው እንደዛ አይነት ሪሰርች ውስጥ የገባሁት እና መጥቼ ደግሞ የራሴን ያንን የሰበሰብኩትን መረጃ ፕሮሰስ ማድረግ ጀመርኩና ስለዚህ ይሄ መሆን አለበት፣ ይሄን ለማድረግ ግን መጀመሪያ እኔ መለወጥ አለብኝ ወደሚል ሄድኩ። እነዛም መረጃዎች አግኝቼ ሰዎች ካላስተማርኩኝ ብዬ አላስጨነኩም፣ ሰዎችን ካለወጥኩኝ ብዬ አላስጨነኩም። መጀመሪያ ያደረኩት ነገር ራሴን መለወጥ ነው። ስለዚህ መረጃ ሰበሰብኩኝ እንጂ ስለ መረጃው እኔ እጅ መኖሩን እውቀት አለኝ እንጂ በዛ መረጃ እኔ አልተሰራሁም። ስለዚህ ለሌላ ሰው የምተርፍበት ነገር ስላልነበረ ራሴን መቀየር ነበር። ራሴን የመቀየርን ሂደት፣ ራሴን የማሰልጠኑን ሂደት፣ በዛ በሰበሰብኩት መረጃ ራሴን የመገንባቱን ሂደት ስጀምር እንግዲህ ጆርናላይዝ ማድረግ ጀመርኩ ማለት ነው። ሂደቴ ምን እንደሚመስል ሂደቶቼ ላይ የገጠሙኝ ፈተናዎች ምናምን ማስታወሻ መያዝ ጀመርኩኝ። እነዛ ማስታወሻዎች ናቸው እንግዲህ ወደ ብሎግ እየተቀየሩ ወደ ፌስቡክ እና ቴሌግራም ገጽ ላይ ሼር ማድረግ የጀመርኩት በዛ ጊዜ ማለት ነው። ስለዚህ እነዚህን ነገሮች ማድረግ ስጀምር የኔ ለውጥ እኔ ትላንትና ከነበርኩት ማንነት ማደግ ወደ ኤክሰለንስ ወደ ልዕቀት መምጣት በሰበሰብኩት መረጃ ተጠቅሜ ራሴን የማሳደጉ ሂደት እየተፋጠነ ሄደ ማለት ነው። ምክንያቱም ፕራክቲካል መሆን ጀመርኩ። በዚህ ሂደት ውስጥ ታዲያ በተለያየ ጊዜ የማገኛቸውን ሰዎች ሀሳቡን ሼር ማድረግ ስጀምር ወይም ደግሞ እኔ ላይ የሚታየውን ለውጥ አይተው በዚህ ጉዳይ ላይ ስናወራ ብዙዎቹ ጋር የማየው ችግር ወይም ደግሞ ድክመት ምን ነበረ መሰላችሁ? ያው የሚያውቁትን ነገር ያውቃሉ፣ ግን ከዛ ሌላ እውቀት ይመጣል ብለው አያስቡም። ስለዚህ ቁጭ ብለን ስናወራ እኔ እነዛን ሁሉ ጥናቶች ሰርቻለሁ፣ ሌሎችም ጥናቶች አሁንም ኮንዳክት እያደረኩኝ ነው ብዬ ነግራቸዋለሁ። ግን አዚፍ ስናወራ እኩል ነው የምናወራው። እነሱ በዛ ሁሉ መረጃ ያንን ሁሉ በዛ ሁሉ ጥናት ውስጥ አልፌ የሰበሰብኩትን መረጃ እንደሚያውቁ አድርገው ነበር የሚያወሩት እና ይሄ ነገር ወዴት ነው የሚያስኬደን ብዬ አስባለሁ። በተለያየ ጊዜ ታዘባለሁ። ስለዚህ ብዙዎቹ ጋር ረጅም ዓመት እንተዋወቃለን፣ በዙሪያ ያሉ ሰዎች ማለት ነው። ረጅም ዓመት እንተዋወቃለን። እኔ ባገኘሁት መረጃ መለወጥ ስጀምርና አይናቸው እያየ ወደ ኤክሰለንስ ስመጣ እነሱ ግን እዛ ትላንትና የማውቃቸው ማንነት ላይ ናቸው። ለምን? በቃ ስንገናኝና ቁጭ ብለን ስናወራ አውቃለሁ በሚለው እፍሪታቸው ከኔ እኩል ያወራሉ፣ ከኔ እኩል እንነጋገራለን። ምናልባት እነዚህ ሰዎች እንግዲህ ያደረጉት ምንድነው በጣም ብዙ ዩቲዩብ ኮንሱም አድርጓል። አሁን ላይ የምናየው ነገር ያ ነው ብዙ ጊዜ ማለት ነው። ያው
የዩቲዩብ ክሬተር ለመሆን ስለሆነ ነገር የግድ ሄዶ የሆነ ማንበብ ምናምን ላያስፈልግ ይችላል። እዛው ዩቲዩብ ላይ ሲሰሙ የነበሩትን ነገር እንደገና በሌላ ቃላት ሪፍሬዝ አድርጎ በሌላ ሀረግ በሌላ አረፍተ ነገር ሪፍሬዝ አድርጎ ማምጣትም ራሱ እንደ ክሬተርነት የሚበረታታ ነገር ነው። ዩቲዩብ ላይ መስራት ስትፈልጉ የምታገኙት መልስ እንደዛ ነው አይደለ? ዩቲዩብ ላይ እንዴት አድርገን እንስራ ብላችሁ ብትጠይቁ አንዱ ሜቶዶሎጂ እንደዚህ ነው የሚሏችሁ። ሌሎች ሰዎች ክሬት የሚያደርጉትን ስሙና ከዛ እሱን ሪፍሬዝ እያደረጉ ራሱ ማቅረብ፣ ሪብራንድ እያደረጉ ማቅረብ። ያ ግን ዩቲዩብ ላይ ተከታይ ሊያመጣ ይችላል፣ ፎሎወር ሊያመጣ ይችላል፣ ወይም ደግሞ ሰብስክራይበር ሊያመጣ ይችላል፣ ወይም ደግሞ ገንዘብም ሊያስከፍላችሁ ይችላል። ግን ይንዋት ራሳችሁን እየጎዳችሁ ነው። ራስህን እየጎዳህበት ነው። ለምንድን ራስህን እየጎዳህበት? ዛስናት ዩ አንተ አይደለም። ያ የሆነ የከበደ የዓለሙ ያበራሽ የሆነ ሰው ኮንቴንት ነው። ያንን ኮንቴንት ሪፍሬዝ አድርገን ያቀረብከው ብዙ ፎሎወር ልታገኝበት ትችላለህ፣ ሰብስክራይብ ልታገኝበት ትችላለህ፣ ገንዘብ ልታገኝበት ትችላለህ። ግን አንተ ግን እየተሰራ አይደለም፣ እየተለወጥክ አይደለም። አሁን ላይ በቴሌግራም ገጽም ሆነ በፌስቡክ ገጽ ላይ ወይም በቴሌግራም ቻናል እና በፌስቡክ ገጽ ላይ ጽሁፎችን አይተው እኔን ለማግኘት ፈልገው ወይም በአጋጣሚ ዙሪያ ባሉ ወዳጆች ተጋብዘው አብረን ስንገናኝ የማገኛቸው ልጆች ጋር ለለውጣቸው ትልቁ እንቅፋት ይሄ ነው። አንተ 5 ዓመት 6 ዓመት 10 ዓመት የደከምክበት ትምህርት ይኖራል። ለምሳሌ ኢንጂነሪንግ ሊሆን ይችላል። ዋሬቨር ኢንጂነሪንግ ኩቢ የሮድ ኢንጂነሪንግ ሊሆን ይችላል፣ ወይ ሲቪል ኢንጂነሪንግ ሊሆን ይችላል፣ ወይም ደግሞ ኮምፒውተር ኢንጂነሪንግ ሊሆን ኤሌክትሪካል ኢንጂነሪንግ ሊሆን ይችላል፣ ወይም ደግሞ ሌላም ሕክምና ሊሆን ይችላል፣ ነርሲንግ ሊሆን ይችላል፣ ትምህርት መምህርነት ሊሆን ይችላል። በእነዛ ጉዳዮች ላይ ረጅም ነገር አጠናህና አወክና ማስትሬትና ዶክትሬት አወክና ስለ ሁሉም ነገር አስተያየት መስጠት ትችላለህ አይደል? ይሄ ብቻ አይደለም። ቴዎሎጂ ገብተህ ስለተማርክ አውደ ምሕረት ላይ ቆመህ ስለሰበክ ስለ ሁሉም ህይወት አውቃለሁ ብለህ የሚያስነግርህ አይደለም። ስለማታውቀው ነገር አታውቅም። አሁን ለምሳሌ እኔ ስለ ኢኮኖሚክስ ስለ ማክሮ ኢኮኖሚክስ ምንም አይነት ጥናት የለኝም፣ ምንም አይነት እውቀት የለኝም። ምንም መጽሐፍም አላነብም ስለ ማክሮ ኢኮኖሚክስ አልዋሽም። ስለዚህ አንተ አሁን በኢኮኖሚክስ የተማርኩ በማክሮ ኢኮኖሚክስ የሆነ ተቋም ውስጥ መንግስታዊ ተቋም ውስጥ የምትሰራ ወይም ደግሞ ትልቅ ፋይናንሻል ተቋም ውስጥ የምትሰራ ከሆነና በዛ ጉዳይ ላይ አስተያየት ብትሰጥ ጸጥ ብዬ ነው የምሰማ። ዝም ብዬ ነው የምሰማ። ጥያቄ ካለኝ እጠይቅሃለሁ። እንዲብራራልኝ የምፈልገው ካለ እንዲብራራልኝ እጠይቅሃለሁ፣ እንድታብራራልኝ እፈልጋለሁ። ከዛ በኋላ የተወሰነ ነገር አወቅኩኝ ማለት ነው፣ ዛሬ ስላነሳው ስለተወያየንበት ጭብጥ። ነገር ግን ሀውካም እኔ ከአንተ ጋር ቁጭ ብዬ ስለዋልኩኝ ስለ ማክሮ ኢኮኖሚክስ አውቃለሁ ብዬ እንዴት ስለ ማክሮ ኢኮኖሚክስ ሊያስተምረኝ ከሚችለው ሰው ዘንድ አልማርም የሚል እብሪት እንዴት ይዘኛል? አሁን ላይ በጣም አስቸጋሪው ነገር ያ ነው። ኤቭሪባዲ ዩቲዩብ ላይ ይወጣል፣ ይሰማል። የዩቲዩብ አድናቂ ያልሆንኩት ለዚህ ነበረ። በጣም የሶሻል ሚዲያም ትልቁ አንዱ ሳይድ ኢፌክት አንዱ ያ ነው ይመስለኝ። ብዙ ነገሮችን ሬዲሊ አቬሌብል ያደርጋቸዋል በጽሁፍ ደረጃ ወይም ደግሞ በድምፅ ደረጃ ወይም በምስልና በድምፅ ሬዲሊ አቬሌብል በቀላሉ የሚገኙ አድርጎ ያስቀምጣቸዋል አይደለ? ዜን ታነባለሁ፣ አወቅኩት፣ በቃ አለቀ። ከዛ ስለዚህ ጉዳይ ላስተምር። የቱ ጋር ኖርከው? የቱ ጋር ውጣ ውረዱን አየኸው? ለማስተማር እኮ በዛ ነገር መሰራትና መኖር ያስፈልጋል እንጂ ልክ እንደ ሃርድ ዲስክ ያንን የመረጃ ቋት መሆን ማወቅ ማለት አይደለም። ሃርድ ዲስክም የመረጃ ቋት ነው። ሜሞሪ ስቲክም ኤስዲ ካርድም የመረጃ ቋት ነው አይደለ? በብዙ ቴራባይት የሚሆኑ መረጃዎችን ይይዛል። በብዙ ቴራባይት የሆነ መረጃ የያዘ ማለት ያ ነገር በራሱ እውቀት ነው፣ እውቀት አለው፣ ያንን ነገር መኖር ይችላል ማለት ግን አይደለም። አንተ ራስህን እንደ ሃርድ ዲስክ ማሰብ እንደ ሃርድ ዲስክ ራስህን አስበህ ወይም ደግሞ እንደ ሜሞሪ ስቲክ ራስህን አስበህ ብዙ እውቀት ጭንቅላት ውስጥ በመሰግሰግህ አውቃለሁ የሚያስብልህ አይደለም። አውቃለሁ አስብሎም አፍህን አስሞልቶ የሚያስነግር አይደለም። ስለዚህ ነገር መረጃው አለኝ። ነገር ግን በተግባር ኖሬ ሄጄ ዳስሼ ረግጬ ተራምጄ አላወቅኩትም፣ ገንዘብ አላደረኩትም ልትል ይገባል ጄኒዊን። እና እንደዛ ካደረገ ሰው ስር ደግሞ ሀምብል ሆነ በትህትና ልትማር ይገባል። አለበለዚያ ግን ጉዳት ይከፋል። ደግሞ እንደዚህ አይነት ነገሮችን ደጋግመ በሰማ ቁጥር ያወቅክ ይመስልሃል። ያወቅክና የጨበጥከው ይመስልሃል። ስትፈተን ግን ምንም ከምን እንደምታደርገው ግራ ይገባል። ልክ ከበሮ በእጅ ሰው እጅ ሲያዩት ያምር ሲይዙት ያደናግር እንደሚባለው ማለት ነው። ስለዚህ ትልቅ ጥንቃቄ ማድረግ አለብን በእንደዚህ አይነት ጉዳዮች ላይ። ይህንን የምለው አሁንም እንደምነግራችሁ ከራሴ ልምምድ ነው። መጀመሪያ እኔ እንደዚህ አይነት ጉዳዮች ላይ ስገባ ይሄ የአባወራውን ጉዳይ ሳመጣው ስለ አባወራ ጉዳይ ለመጻፍ አስቤ አልነበረም። በጭራሽ ሀሳቡም አይዲያውም የለኝም። ከነበረ በትዳሪ ውስጥ ከገጠመኝ ፈተና ነው። በትዳሪ ውስጥ ፈተና ሲገጥመኝ ትላንትና በመጽሐፍ ሳነበው ወይም ደግሞ ስለ ቅድመ ጋብቻ አንድ ደብር ላይ ከተማርኩት ተምሬ ታጠቄ ከገባሁት ነገር የተለየ ነገር እንደሚያስፈልገኝ ገባኝ። ያ ነገር ወይ
ወይ በራሱ ብቁ አልነበረም፣ አነስተኛ ነበር፣ ወይም ደግሞ በራሱ ስህተት ነበረ። ብቻ ብዙ ነበር። እንደገናም ደግሞ ከራሴም ደግሞ የተማርኩትን ኢፌክቲቭሊ በተገቢ ሁኔታ አፕላይ ከማድረግም ችግር ሊሆን ይችላል። ስለዚህ ዜር ሃዝ ቱ ቢ ሳምቲንግ ሌላ መማር ያለብኝ ሀምብል ትሁት ሆኜ። ስለዚህ እሱን ነገር ወደ ጎን አስቀምጬ መማሬ ብዙ ነገሮችን እንዳገናዘብ እንዳገኛቸው ጠቅሞኛል። ነገር ግን አሁን ይህንን ጉዳይ ወደ ቴሌግራም ገጽ እና ወደ ፌስቡክ ገጽ እንዲሁም ደግሞ አሁን ወደ ዩቲዩብ ቻናል ካመጣሁት በኋላ በጣም ብዙ ሰዎችን ማግኘት ችያለሁ። ብዙ ወንዶችን ማለት ነው። እነዛ ወንዶችን አገኛለሁ ማለት ግን ብዙ ፎሎወር አለኝ፣ ብዙ የማገኘው ሰው አሁንም ናዊን ጊዜን የማገኘው ሰው አለ ማለት ግን አይደለም። አንድ ቢበዛ ሁለት ቀጠሮ ብቻ ይበቃናል ከነዛ ሰዎች ጋር ለመለያየት። ምክንያቱም እኔ የሚያወራውን የማይኖር ሰው አቅበታለሁ። ጎበዝ አዋቂ ስለሆንኩኝ ፋሻል ኤክስፕሬሽን ማንበብ ስለሚችል ምናምን አለ። ፋሻል ኤክስፕሬሽን ለማንበብ ብዙ ራሴን ለማስተማር ሞክሬያለሁ። ግን ስሩ ፕራክቲስ ታውቁበታላችሁ። ያ ሰው በቃ የማይኖረውን ሰው ከእናንተ እኩል የሚያወራ ሰው፣ ጦርነት ያልሄደ ጦር ሜዳ ውስጥ ያልገባ ተዋግቶ የማያውቅ ሰው ግን አርበኞች የተረኩትን ትርክት ይዞ ከነሱ እኩል ቁጭ ብሎ ምናልባትም አንዳንድ ጊዜም ከነሱ በላይ የሚያወራ ሰው፣ እንደዚህ አይነት ሰው ታውቁበታላችሁ። ስለዚህ ወንድም አለም አንተ እንደዚህ አይነት ከሆንክ አውቃለሁ የሚለው እብሪትህ በአፍጢም ይደፋል። አንድ ቀን ሳትማር ያስቀርሃል ብቻ አይደለም፣ ፈተና አይቀርም። ፈተናው የመጣለት ግን አጉል ትወድቃለህ። እንዴ ይሄ ያውቃለሁ የሚለው ሰው አይደለም ስለዚህና ስለእንደዚህ ብዙ ነገር የሚናገረው ሰው አይደለም እንዴ? እንዴት እንደዚህ ሆነ መባለክ አይቀርም። ሰው ስላለክ አይደለም፣ ራስክም ራሱ በራስ ላይ ሰልፍ ስቲምህ ይንኮታኮታል። በራስ ላይ ያለህ እምነት ይንኮታኮታል። ስለዚህ በይበልጥ የሚጎዳን ነገር ምን ይሆናል ማለት ነው? አውቃለሁ የምንለው እብሪታችን ነው። አውቃለሁ የሚለው እብሪታችን ማንን ቀድሞ ይመጣል? ውድቀታችንን ቀድሞ ይመጣል። አውቃለሁ ከሚለው እብሪታችን በኋላ እሱን ተከትሎ ማን ይመጣል? ውድቀታችን ይከተላል ማለት ነው። እኔም ትዳር ውስጥ ስገባ አውቃለሁ ብዬ ነበር የገባሁት። ምክንያቱም በወቅቱ ያሰለጠኑኝ ሰዎች፣ በወቅቱ ያመንኳቸው ሰዎች ናቸው። በወቅቱ ብዙ ሰው የሚሰማቸው ሰዎች ናቸው። ያነበብኩትን መጽሐፍ እንደዛ ነው። ተፈጥሮን እውቀትን የሚሰጡኝ ነበር የመሰለኝ። ግን እንደዛ አይደለም። በተለይ ከትዳር ጋር ተያይዞ የተማርኩት፣ ከወንድና ከሴት ጋር ተያይዞ የተማርኩት አብዛኛው የሶሻሊዝም ዲቃላ የሆነ ትምህርት ነው። የካርል ማርክስ ዲቃላ የሆነ ትምህርት ነው። የሴት አቆርቋዡን ዲቃላ የሆነ ትምህርት ነው። መርዝ ነው፣ ነቀርሳ ነው። እሱን ለማውጣት ረጅም ጊዜ ይፈልጋል። አሁንም ራሱ ወጥቶ አያልቅም። ምክንያቱም ከልጅነታችሁ ጀምሮም ሳታውቁ የተጋታችሁት ነገር አለ። በዛ ወቅት ደግሞ ልማር ብላችሁ ስትሄዱ ልባችሁን ክፍት አድርጋችሁ የሰጣችሁ ሰው ደህና አድርጎ ሰክስጎ ያስገባላችኋል። ያንን ነገር ነቅሎ ለመጣል ጊዜ ይፈጃል። አሁን ላይ ትዳራችንን ዋጋ እያስከፈለን ነው። ቤተሰባችንን ዋጋ እያስከፈለን ነው። ልጆቻችንን ምንም በማያውቁት ዕዳ ገዳፋ ውስጥ እየገቡ ዋጋ እያስከፈለን ነው። እኔት ግን እዚህ ቢሮ ቁጭ ብዬ እንግዳ ጠርቼ እመጣለሁ ብሎ እና ቁጭ በል ብዬው ከምናወራቸው ውስጥ አብዛኞቹ በእብሪት የተሞሉ ናቸው። እናውቃለን በሚል እብሪት የተሞሉ ናቸው። 6 ሰዓት ሙሉ ቁጭ ብሎ ሊያወራኝ ይፈልጋል። አይካንሲት እኮ የሚያወራውን ነገር የማይኖረው ወይም ዝም ብሎ በዛ ነገር እንደሚያወራ ያ ሰውዬ። በቃ የማታውቅ ከሆነ አታውቅም። ምንም እኮ አላውቅም ማለት እኮ ማንንም አልገደለም። አላውቅም ማለትክ እኔ ከኔ ኤክስፒሪየንስ ልንገርህ፣ ከራሴ ኤክስፒሪየንስ ልንገርህ። አላውቅም ማለትክ ማወቅህን ወይም ደግሞ የማወቁን ሂደት ያፈጥንልሃል። አውቃለሁ ማለትህ ግን ተጨማሪ ነገር የማወቅ እድልን ያጠብብሃል፣ ጊዜህን ይገልብሃል፣ የለውጥ ጊዜህን ይገልብሃል። እውነቴን ነው የምልህ። አውቃለሁ ካላወቅኩኝ አላውቅም። አስተምረኝ፣ ንገረኝ፣ ምን አለበት እንዴ? አለማወቅ እኮ ማንንም አልገደለም። አለማወቅ ኃጢአት አይደለም። እናውቃለን የሚሉ ሊቅና ሊቃውንት የተባሉትም ጭምር ራሳቸው እኮ ብዙም ማያውቁት አላቸው። እነሱ ያው በደረሱበት እውቀት ትህትናን ገንዘብ ካደረጉ አናቅም ብለው ይማራሉ። ግን ሊቅና ሊቃውንት መባላቸው፣ ምሁር መባላቸው እብሪት ካተረፈላቸው ግን በቃ ላይክ ኤቭሪ ቶፒክ ይነሳ፣ በዛ ቶፒክ ውስጥ የሚያስተምሩት አላቸው፣ የሚናገሩት አላቸው። አሁን ላይ ትውልዳችን እያበላሸብን የመጣ ያ ነው። ማይክ የያዘው ሁሉ ያስተምራል። ስለምን? ስለፈለገው ነገር ያውቃል፣ ማወቅም ይችላል። እንዴት እንደሆነ አይገባኝም። አላቅም ማለት ማንን ገደለ? ዩቲዩብ ላይ ወጥቶ ምንም አንድ ቀን ፀሐይ ነክቶት የማያውቀው ስፖርት ሰርቶ የማያውቀው ሰውዬ ስለ ስፖርት አለመጥቀም ምንም እንደማያገናኘው ማውራት መፈትፈት ለምን አስፈለገ? ለምን ትውልድ እናበላሻለን? ለምን ትውልድ እንገላለን?
እማውቀው ይሄንን ነው። ስለዚህ ጉዳይ እስቲ አስተምረን ስትባል አይ ስለዚህ ጉዳይ ሳላውቅም ይቅርታ አድርግኝ፣ ያው በተባራሪ የሰማሁት መረጃ አለ። ከዛ በተረፈ ግን በመዳፌ ረግጬ ጨብጬ በእግሬ ረግጬ በመዳፌ ጨብጬ ያስኩት ነገር አይደለም፣ ገንዘብ ያደረኩት ነገር አይደለም። ይህን ነገር አልኖርኩበትም። ይህን ነገር የኖረበት ያስተምረው ማለት ማንን ገደለ? ስለዚህ ወንድም አለም አንተም መማር ከፈለክ ማወቅ ከፈለክ ያው ስንገናኝ ይሄ የማደርገው ነገር ነው። አልፈልግም የሚያወራ ሰው ነኝ። በማላውቀው ጉዳይ የማላውቀው ቶፒክ ከተነሳ ደስ ብሎኝ ይሰማሉ። በተረፈ ግን የማትኖረውን ህይወት እንደማትኖረው እያወቅኩኝ ጠዋት መነሳት ዳገትህ እንደሆነ እያወቅኩኝ፣ ለምሳሌ ስፖርትን ኮንሲስተንትሊ መስራት ዳገትህ እንደሆነ፣ ሆድህ እንደሚያስታውቅ፣ ቦርጭ እንደሚያስታውቅ፣ ሰውነት እንደሚያስታውቅ፣ እንቅልፍን እያንገላጀተ እንደሚያስታውቅ እያወቅኩኝ ስለ ስፖርት ጥቅም ተንትኝ ላስረዳ አትበለኝ። እኔ ዩቱብ ላይ ከሰማችሁ ሰዎች የበለጠ እኔ ስለ ስፖርት የማውቀው ነገር አለኝ። ያ ማለት እነሱ የሚጨምሩልኝ ነገር የለም እያልኩኝ አይደለም፣ ግን በህይወቴ ኖሬ የማውቀው ነው። ለኢንስታግራም፣ ለዩቱብ ወይም ደግሞ ለሾው ለፍሌክሲንግ ምናምን የሰራሁት ያጠራቀምኩትም ጡንቻ የለኝም። እንደምታይኝ ቀጭን ነኝ፣ ግን በተግባር ኖሬ ያየሁትን ነገር እነግርሃለሁ። አንተ በተግባር ያልኖርከውን ከዩቱብ እና ከቲክቶክ ላይ የቃረምከውን ይዘህ ከኔ እኩል አብረን ቁጭ ብለን 6 ሰዓት በዚህ ጉዳይ ላይ እንድናወራ አልፈልግም። እንደዚህ አይነት ወዳጅነት የለኝም። እንደዚህ አይነት ወዳጅም የለኝም፣ አልፈልግም። ስለማልፈልግ ያው ቀድሜ እንዳልኩ እንገናኛለን። አንድ ቀጠሮ ይበቃናል፣ ቢበዛ 2። ከዛ በኋላ አብረን አንቀጥልም ከነዚህ ሰዎች ጋር። ምክንያቱም እንደዚህ አይነት ሰዎች ብዙ ጊዜ የሚያወሩ ናቸው፣ የሚኖሩ አይደለም። አውቃለሁ የሚል እብሪተኛ መኖር አይችልም፣ ማውራት ግን ይችላል። ምክንያቱም አውቃለሁ ከሚለው እብሪቱ ተነስቶ መፈትፈት ስለሚፈልግ ማለት ነው። ያው አስመሳይነት ዛሬ ላይ እንደ እውቀት ይቆጠራል፣ እንደ ብልሃት ይቆጠራል፣ እንደ ጀብድ ይቆጠራል፣ እንደ ስኬት ምናልባትም ዘመኑ ያመጣው መገለጫ ተደርጎ ስለሚወሰድ አውቃለሁ የሚል እብሪተኛ ሰው አስመሳይ ነው። በዛ በአስመሳይነቱ ይጠቀማል። አይዶንት ማይንድ ይጠቀምበት። እሱ ራሱን እየጎዳ ፐርሰናሊቲውን ስብዕናውን እየጎዳ ገንዘብ ማግኘትን ከመረጠ፣ አቴንሽን ማግኘትን ከመረጠ፣ ኦዲየንስ ማግኘትን ከመረጠ፣ ተከታይ ማፍራትን ከመረጠ፣ ሰብስክራይበር ማፍራትን ከመረጠ፣ ገንዘብ ማግኘትን፣ ቤትና ንብረት መግዛትን፣ መኪና መግዛትን በዚህ ከመረጠ ይጠቀምበት። ምንም አይነካኝም። ግን በጣም የሚያሳዝነው ግን ከራሱ አልፎ ትውልድንም ማጥፋቱ ነው። ትውልድንም ያበላሸዋል። እውቀት ምንድን ነው የሚለው በትውልዱ በታናናሾቹ እሱን በሚከተሉት ዘንድ እውቀት ምንድን ነው የሚለውን ነገር ያዛባባቸዋል። የዚህ ፋክት ብዙ ዩቲዩበሮች አሉ። አሁን ምዕራባውያን ጋር ብትሄዱ ብዙ ዩቲዩበሮች አሉ፣ ግን ትውልዱ ያን ያክል ለውጥ አያሳየም። ለምን? እነዛ ሰዎች የማይኖሩትን ህይወት አውቃለሁ ከሚለው እብሪታቸው ዘንድ ይሸቅሉበታል እንጂ ትውልዱ ላይ ምንም ለውጥ አያመጣም። ስለዚህ ትውልዱም ከፍ እያለ ሲመጣ አክሰሱን ሲያገኝ እንደነዛው እንደ ሲኒየሮቹ ዩቲዩበር መሆን ይፈልጋል፣ ማውራት ይፈልጋል፣ አውቃለሁ የሚለውን ወሬ ማውራት ይፈልጋል። ያ ነገሩ ግን በተግባር የተፈተነ ቀድሜ እንደነገርኳቸው በእግረ ሂደቱ በእግሩ የተረገጠ በእጁ የተጨበጠ አይደለም። ስለዚህ ወንድም አለም በተለይ ይሄ የአባወራነትን ኤክሰለንስ ልህቀት እያነሳን ስንወያይ እያወራን ያለ ነው ወንድ ልጅ የሚሰራበትን መንገድ ነው። እና ወንድ ልጅ ደግሞ በተግባር ነው የሚሰራው፣ በወሬ አይሰራም። በተግባር ነው እና የሚሰራው። ዝግ ብለህ ትንሽ አውቃለሁ ከምትለው አታውቅም እያልኩ አይደለም፣ አውቃለሁ የምትለውን ነገር ግን ትንሽ ዋጥ አድርገውና በትህትና ተቀምጠህ መስሚያ ጊዜ ይኑርክ፣ ሰዎችን የምትሰማበት፣ በተለይ ደግሞ ወድቀው የተነሱ ሰዎችን የምትሰማበት። ትምህርት ቤት ገብተው ኮሌጅ ገብተው ማስትሬት እና ዶክትሬት የሰሩት ሰዎችን አትስማቸው እያልኩ አይደለም፣ ግን በተለይ ግን በህይወት የተፈተኑ ሰዎችን የምትሰማበት ጊዜ ይኑርክ። እነሱ ሲያወሩ ምንም እንኳን እነሱ ያነሱትን ጭብጥ ከነሱ የበለጠ ከነሱ በተሻለ ቃላት አብራራለሁ ብትልም ማብራራት ብትችልም፣ ነገር ግን እንደነሱ በእግርህ አልሄድክበትም አልረገጥከውም እና ስቴፕ ባይ ስቴፕ በእጅ ጨብጠህ ሙቀቱና ትኩሳቱና ቅዝቃዜውን ሴንስ አላደረግከውምና ታግሰህ ስማቸው። ምንም አትሆንም። በእርግጠኝነት የምነግርህ ትንሣኤ ኃያል ይሆናል። ትንሣኤ ከፍተኛ ይሆናል። አላቅም ልሰራ ልበጅ ልስተካከል ብለህ ከሌሎች ወድቀው ከተነሱት መማር ፈቃደኛ ከሆንክ፣ አለበለዚያ ግን አሁን ላይ እንደማየው ሶሻል ሚዲያው እንዳበላሸብን፣ ትውልዳችንን ወገኔ እንዳበላሸብን መስማት ፈቃደኛ ያልሆነ ዩቲዩብ እና ቲክቶክ በመስማት ብቻ አውቃለሁ ብሎ ምናልባትም ራሱ ዩቲዩበር እና ቲክታከር የሆነ ከዚህም የተነሳ መመከር የማይፈልግ ልምከር ስትለው እሱ ራሱ ቀድሞ መካሪ የሆነ ትውልድ እናፈራለን። ይህ ትውልድ
ውድቀቱን ይሄው እብሪቱ ይቀድመዋል። ይሄ እብሪቱ ተቆልሎ አንድ ቀን በአፍጢሙ ይወድቃል። ውድቀቱን ምን አመጣው ብትለው ወይም ደግሞ ብለህ ብትጠይቅ ያ አውቃለሁ ያለው እብሪቱ ነው፣ ሌላ ምንም አይደለም። አላቅም ብሎ ቁጭ ብሎ ቢማር ኖሮ ተፈጥሮን ቢመረምር ኖሮ እውነትን ቢመረምር ኖሮ ከዛ እውነት ዘንድ ይደርስ ነበር። ግን እሱ ለዛ ፈቃደኛ አይደለም። ከዛ ይልቅ ከዚህም ከዛም ቀራርሞ ማውራትን ይመርጣል። አውቃለሁ የሚለው ማውራቱን ይመርጠዋል። ስለዚህ እሱ ጋሬጣ ይሆንበታል። የእድገት ጋሬጣ፣ የጉዞ የለውጥ ጋሬጣ፣ ወይም ደግሞ ወደዛ ወደ ለውጥ የሚያደርገውን ጉዞ የሚጎትት ከኋላ የሚያስረው የሚጎትተው ይሆናል ማለት ነው። ስለዚህ እድገቱ ይዘገያል። አንተም ጋር እንደዚህ ነው ማየት ያለብህ። ይህንን ነገር እየሰማው ነው፣ ይህን ነገር እያየው ነው፣ ለምንድን ነው መለወጥ ያቃተኝ? እርግጥ ጄኒዊንሊ በትህትና እነዛ ሰዎች የሚሉትን ነገር ትሰማቸዋለህ? ፕራክቲስ ማድረግ ትፈልጋለህ ወይም ታደርጋለህ እነዛን ሰዎች እንደሚሉት? ወይስ ውስጥህን አይ ስለዚህ ነገር እኮ አውቃለሁ ብለህ ከነዛ ሰዎች እኩል ማውራት ትፈልጋለህ? ቀድሜ እንደጠቀስኩልህ ጦር ሜዳ ሄዶ ከጥይትና ከባሩድ ጋር ሲላተም ከነበረው ሰው እኩል አንተ እዚህ ከተማ ቁጭ ብለህ ማውራት ትፈልጋለህ? ያ ከሆንክ መቼም አታድግም፣ መቼም አትቀየርም። ስለዚህ የተጎዳንበት ይሄ አውቃለሁ የሚለው ብሬታችን ነውና ትህትና ጥሩ ነው። ማንንም አልበደለም። እኔ ተጠቀሚበታለሁ ልልህ ፈልጌ ነው። ትናንትና 30 ዓመቴ ላይ ሳገባ አውቃለሁ ብዬ የገባሁት ነገር ከ3 ዓመት በኋላ ወደ ፈተና ሲንጠኝ ትናንትና ስሰማቸው የነበሩት ሰዎች ጋር መሄድ አልፈለኩም። በቃ ሌላ ነገር ያስፈልገኛል፣ ምንም ነገር አላውቅም ብዬ እንደገና ፍሮም ስክራች መማር ጀመርኩት። መማር ስጀምር ግን አዋቂ ነን ብለው ከሚያስተምሩ ዩቲዩበሮች ጋር ሳይሆን የሄድኩት በተግባር በህይወት የኖሩ ሰዎች ጋር ሪሰርች መስራት ነው የፈለኩት። ሪሰርች ስሰራ ነው የቆየሁት። ከዛ በኋላ እድገቴን በጣም አፋጥነውልኛል፣ ውጤታማም እንደሆን ረድቶኛል። ሆፕ ተረድተኛል ብዬ አስባለሁ። እንግዲህ ጥያቄ ካለ ኮሜንት መስጫ ስራ አስቀምጥልኝ። በርታልኝ ወንድም አለም።